ሚም ፊደል ዓለም ላይ ከሚገኙ አብዛኛዎቹ ምናልባችም ሁሉም ቋንቋዎች ላይ የምናገኛት ፊደል ስትሆን ለማንበብም በጣም ቀላል የሆነች ፊደል ናት። ቁርአን ላይም ሐረካ ተቀምጦባት ማለትም ፈትሐ ወይም ከስራ ወይም ضማ ተቀምጦባት ካገኘናት ምንም የተለየ የአነባብ ህግ የማትጠይቅ ሲሆን እንደማንኛውም ፊደል ቀለል አድርገን እናነባታለን። ለምሳሌ ولا يأبى كاتب أن يكتب كما علمه الله يحسبهم الجاهل أغنياء من التعفف ونقر في الأرحام ما نشاء إلى أجل مسمى ስለዚህ ማንኛውም ሐረካ ተቀምጦባት ካገኘናት ምንም የተለየ አነባብ የላትም እንደማንኛውም ፊደል በቀላሉ እናነባታለን። ይህ ብቻ አይደለም፣ ከዚህ በተጨማሪም ከላይዋ ላይ የሱኩን ምልክት ተቀምጦባት ካገኘናት እንዲሁ እንደተለመደው በግልጽ ያለ ምንም የተለየ አነባብ በቀላሉ እናነባታለን። ለምሳሌ ለኩም ዲኑኩም ወሊየዲን አም ሁም ضሉ السبيل أم لم يعرفوا رسولهم فهم له منكرون ስለዚህ በአጭሩ ሚም ፊደል ሐረካ ከተቀመጠባት ምንም ችግር የለውም በቀላሉ እናነባታለን። እንደዚሁ ሱኩን ከተቀመጠባትም ምንም ችግር የለውም በቀላሉ እናነባታለን። ችግሩ ምኑ ላይ ነው ታዲያ? ችግሩ ከሚም ሱኩን ቀጥሎ ባእ ፊደል አለያም ሚም ፊደል የመጣ ጊዜ ነው። የዛኔ ግን ለየት ያለ አነባብ ይኖራታል። አንደኛ ከሚም ሱኩን ቀጥሎ ባእ ፊደል በሚመጣበት ጊዜ ሚሙን በግልጽ ባናነበውም ነገር ግን ድምጹ ላይ ሁለት ሐረካ ያክል ቆየት ብለን እናነባለን። ባጭሩ ከሚም ሱኩን ቀጥሎ ባእ ፊደል ሲመጣ የሚም ሱኩን የጉና ድምጹ ላይ ወይም ደግሞ የአፍንጫ ድምጹ ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው። ለምሳሌ ወማ ሁም ቢሙእሚኒን ومن يعتصم بالله إن ربهم بهم እነዚህ አንቀጾች ላይ እንዳስተዋል ነው ሚሟ ላይ ምንም አይነት ሐረካም ሆነ ምንም አይነት ምልክት የለባትም። ስለዚህ ሱኩን ናት ማለት ነው። ታዲያ ከዚች ሱኩን ከሆነችው ሚም ቀጥሎ ባእ ፊደል በመምጣቱ የሚሙ የአፍንጫ ድምጽ ላይ ሁለት ሐረካ ያክል ቆይተን አንብበናል። ሚሟን በግልጽ ግን አናነባትም። ወማሁም ቢሙእሚኒን ወይም ደግሞ ወመን ያዕተሲም ቢላሂ ብለን በግልጽ አናነብም። ይልቁንስ የሚሟ የአፍንጫ ድምጽ ላይ ወይም ደግሞ ጉናዋ ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው። እዚህ ላይ ታዲያ ይህ ህግ የሚሰራው ሚሟ ሱኩን የሆነች ጊዜ ወይም ምንም ምልክት የሌላት ጊዜ እንጂ ሐረካ ካላት ከሷ ቀጥሎ ባእ ፊደል ቢመጣም ይህ ህግ አይሰራም። ሚሟን በግልጽ እናነባታለን። ለምሳሌ لا طاقة لنا اليوم بجالوت وجنوده يدعون إلى كتاب الله ليحكم بينهم እነዚህ አንቀጾች ላይ እንዳስተዋል ነው ከሚም ፊደል ቀጥሎ ባእ ፊደል ቢመጣም ሚሟ ራሷ ሐረካ ያላት በመሆኑ ምንም የተለየ አነባብ አይኖራትም። ሚሟን በግልጽ እናነባታለን። ሁለተኛ ከሚም ሱኩን ቀጥሎ ሚም ፊደል ራሱ ከመጣ ሁለቱንም ሚሞች አንድ ላይ በማዋሃድ ወይም በመጨፍለቅ ልክ እንደ አንድ ሚም አድርገን አጥብቀን በማንበብ የጉና ድምጹ ላይ ሁለት ሐረካ ያክል ቆይተን እናነባለን። ባጭሩ ከሚም ሱኩን ቀጥሎ ሚም ከመጣ ሁለቱንም ሚሞች እንደ አንድ ሚም ጨፍልቀን ወይም አዋህደን በማንበብ የጉና ድምጻቸው ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው። ለምሳሌ ولا تخرجون أنفسكم من دياركم فلما جاءهم ما عرفوا كفروا به الذي أطعمهم من جوع وآمنهم من خوف ስለዚህ እነዚህን ሁለቱን ሚሞች ለየብቻ ነጣጥለን አናነብም። አንፉሰኩም ሚን ዲያሪኩም ብለን ማለት ነው። ይልቁንስ ልክ እንደ አንድ ሚም ጨፍልቀን አዋህደን እናነባለን። የጉና ድምጽ ላይ ሁለት ሐረካ ያክል መቆየት እንዳንረሳ። ሶስተኛ ሚም ፊደል ራሷ ላይ የሸዳ ምልክት ተቀምጦባት ካገኘናት የዚህን ጊዜ የጉና ድምጿ ላይ ሁለት ሐረካ ያክል ቆየት ብለን እናነባታለን። ለምሳሌ عما يتساءلون وأما
الذين كفروا أولئك على هدى من ربهم ስለዚህ ባጭሩ ሚም ላይ የሸዳ ምልክት ካገኘንባት ቀጥታ የጉና ድምጿ ላይ ሁለት ሐረካ ያክል ቆየት ብለን በማንበብ እናነባታለን ማለት ነው። እዚህ ላይ አንድ መርሳት የሌለባችሁን ጠቃሚ ነገር ልንገራችሁ። እሱም በእነዚህ በሁለቱ ምሳሌዎች መካከል ያለውን ልዩነት ጠንቅቃችሁ ማወቅ ይኖርባችኋል። ثم ما أدراك ما يوم الدين أن منكم مكذبين የመጀመሪያው ምሳሌ ላይ እንዳስተዋልነው ሁለቱ ሚሞች በተከታታይ ቢመጡም ነገር ግን ለየብቻ ነጣጥለና ያነበብናቸው ثم ما ለምን ከተባለ የመጀመሪያው ሚም ሐረካ ስላላት ወይም ሱኩን ስላልሆነች ነው። ሆኖም ሁለተኛው ምሳሌ ላይ እንዳስተዋልነው ሁለቱ ሚሞች በተከታታይ መተው ልክ እንደ አንድ ሚም ጨፍልቀና ያነበብናቸው አነ ሚንኩም ሙከዚቢን ለምን ከተባለ የመጀመሪያው ሚም ሐረካ ስለሌላት ወይም ደግሞ ሱኩን ሆና ስለመጣች ነው። ስለዚህ የመጀመሪያው ላይ በኢዝሃር ነው የምናነበው፣ በግልጽ ሁለቱንም ለየብቻ ነጣጥለን እናነባለን። ሁለተኛው ላይ ደግሞ በኢድጋም ወይም ልክ እንደ አንድ ፊደል ጨፍልቀን አዋሃደን ጉና አድርገን እናነባለን ማለት ነው። ተጨማሪ ምሳሌ እንመልከት። ቁል ላሁመ ማሊከል ሙልክ ሚን ዐዛቢ ረቢሂም ሙሽፊቁን። ስለዚህ ሁለት ሚሞች በተከታታይ መተው የመጀመሪያው ሚም የተሐረከ ወይም ሱኩን ያልሆነ ከሆነ ሚሞቹን ለየብቻ ነጣጥለን በግልጽ ነው የምናነባቸው። ሆኖም ሁለት ሚሞች በተከታታይ መተው የመጀመሪያው ሚም ሱኩን ከሆነ ግን ጨፍልቀን ወይም ደግሞ ኢድጋም አድርገን በጉና እናነባለን ማለት ነው። እስኪ ሁለቱንም የአነባብ አይነት የያዘ አንቀጽ እንመልከት። فإنا خلقناكم من تراب ثم من نطفة ثم من علقة ثم من مضغة ስለዚህ እዚህም አንቀጽ ላይ እንዳስተዋልነው የመጀመሪያዎቹ ሁለቱ ሚሞች በተከታታይ መተው ጨፍልቀን አንብበናቸዋል። ምክንያቱም የመጀመሪያው ሚም ሱኩን ስለሆነ ማለት ነው። ቀሪዎቹ ሁለት ነው የመጡት ሚሞች ላይ ግን ለየብቻ ነው ያነበብናቸው፣ ምክንያቱም የመጀመሪያው ሚም የተሐረከ ስለሆነ ማለት ነው። በጥቅሉ ሚም ፊደል ሐረካ ካለው አሊያም ከላዩ ላይ የሱኩን ምልክት ከተቀመጠበት ያለምንም የተለየ አነባብ እንደማንኛውም ፊደል በግልጽ እናነባዋለን ማለት ነው። ሆኖም ከሚም ሱኩን ቀጥሎ ባእ ፊደል ከመጣ አሊያም ራሱ ሚም ፊደል ከመጣ አሊያም ደግሞ ሚሙ ራሱ ላይ የሸዳ ምልክት ተቀምጦበት ካገኘን የጉና ድምጹ ላይ ወይም የአፍንጫ ድምጹ ላይ ሁለት ሐረካ ያክል ቆየት ብለን አንብበን ወደ ቀጣዩ ፊደል እናልፋለን ማለት ነው። በስተመጨረሻም የዛሬው ትምህርት ገብቷችሁ ከሆነ እዚህ አንቀጽ ላይ የሚገኙት አምስቱ ሚሞች እንዴት እንደዚህ ሊነበቡ እንደቻሉ ኮሜንት ላይ አስፍሩልኝ። ወዐላ ኡመሚን ሚመን መዐክ። የዛሬው ቪዲዮአችን ይህን ይመስል ነበረ። በዛሬው ቪዲዮአችን አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለበርካታ ወንድምና እህቶች እንዲዳረስ ቪዲዮውን ላይክ እና ሼር በማድረግ እናንተም የአጅሩ ተካፋይ መሆን ትችላላችሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።